በአሁኑ ወቅት የኢትዮጵያ አየር መንገድ 147 አውሮፕላኖች ቢኖሩትም እያደገ ከመጣው ፍላጎት አንጻር ቁጥሩ በቂ አለመሆኑን ገልጿል። አየር መንገዱ ስራ የጀመረበትን 80ኛ ዓመት በተለያዩ መርሃ ግብሮች እያከበረ ሲሆን በትላንትናው ዕለትም ያሉትን አውሮፕላኖች ለጎብኚዎች ያቀረበበትን የመሬት ላይ የአውሮፕላን ትዕይንት አካሂዷል። በዚህ ዕለትም የዓለም የባህል ቀን ያለውን መርሃ ግብሩን የተለያዩ የኢትዮጵያና ሌሎች ሀገራት አልባሳትን በመልበስ ከተጋባዥ እንግዶቹና ሰራተኞቹ ጋር አክብሯል። ሀና አብደታ ተጨማሪ አላት። የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ በትናንትናው ዕለት ያሉትን የአውሮፕላን አይነቶች በማቅረብ የመሬት ላይ የአውሮፕላን ትዕይንት አካሂዷል። በዚሁ መርሃ ግብር ላይ የአየር መንገዱን ሰራተኞች ጨምሮ የተለያዩ ተጋባዥ እንግዶች የታደሙ ሲሆን ይህም አየር መንገዱ በየዓመቱ 21 ሚሊዮን መንገደኞችንና 850 ሺህ ቶን ጭነትን ለማጓጓዝ የሚጠቀምባቸውን ዘመናዊ አውሮፕላኖችን ያስተዋወቀበት ነው። የኢትዮጵያ አየር መንገድ ዘመናዊ ቴክኖሎጂ ውጤቶች የሆኑ አውሮፕላኖችን በመግዛት በማንቀሳቀስና በመጠገን በአፍሪካ ቀዳሚ መሆኑን የተናገሩት የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው ይህም አየር መንገዱን ተወዳዳሪ አየር መንገድ እንዳደረገው ገልጸዋል። በአሁኑ ወቅት አየር መንገዱ 147 አውሮፕላኖች እንዳሉት የገለጹት ዋና ስራ አስፈጻሚው አሁን ላይ በዘርፉ ካለው ፍላጎት አንጻር ግን ቁጥሩ በቂ አለመሆኑን ተናግረዋል። በዘመናዊ የአውሮፕላን ስብስብ በመታጀባችን ትልቅ ኩራት ይሰማናል። ይህም በአፍሪካ ስኬታማ እንዲሁም በዓለም አቀፍ ደረጃ አዳዲስ ቴክኖሎጂዎችን የሚጠቀምና ወጣት የአውሮፕላን ስብስብ ያለው አየር መንገድ እንድንሆን አስችሎናል። ይህ ባለፉት ዓመታት የገነባነው ትልቅ ታሪክ ሲሆን በዚህም እጅግ እንኮራለን። ጉዞ በዚህ አያበቃም። ዛሬ በተለያዩ አይነት ሞዴሎች የተከፋፈሉ 147 አውሮፕላኖች ቢኖሩንም እነዚህ በቂ አይደሉም። ከአሁኑ ጀምሮ እስከ 2026 ባለው ጊዜ ውስጥ የምንረከባቸው ከቦይንግ እና ከኤርባስ የታዘዙ ከ100 በላይ አውሮፕላኖች አሉን። ይህ ለኛ ትልቅ ምዕራፍ በመሆኑ ነው ዛሬ የምናከብረው። አየር መንገዱ በ5 አህጉራት በ82 ሀገራትና በ140 መዳረሻዎች በረራ በማድረግ ርቀቶችን በማጥበብና ምቹ ሁኔታዎችን በመፍጠር ረገድ ትልቅ ሚና እየተጫወተ እንደሚገኝ የገለጹት መስፍን ጣሰው ሀገራትን በማቀራረብና በዓለም አቀፍ የባህልና የንግድ ልውውጥ ረገድ ወሳኝ ሚና ሲጫወት መቆየቱንም ገልጸዋል። ቢዮንድ ዘ ኤርክራፍት ዘምሰልቭስ ኢት ኢዝ ዘ ኢንቴግሬትድ ግሎባል ኔትወርክ ዊ ሃቭ ቢልት። ከአውሮፕላኖቹ ባሻገር ባለፉት ዓመታት የገነባነው የተቀናጀ ዓለም አቀፍ ትስስርና ያዳበርናቸው ግንኙነቶች ናቸው እኛን በትክክል የሚገልጹት። የምናንቀሳቀሳቸው አውሮፕላኖችና የምናገኛቸው ዓለም አቀፍ መስመሮች ሀገራትን በማቀራረብ ርቀቶችን በማጥበብና ምቹ ሁኔታዎችን በመፍጠር ረገድ ትልቅ ሚና ይጫወታሉ። እነዚህ ግንኙነቶች ለባህል ልውውጥ ወሳኝ መንገዶች ናቸው። በተለያዩ ማህበረሰቦች መካከል እሴቶችን፣ ቱሪዝምንና የአኗኗር ዘይቤዎችን ለመለወጥ ሚና አላቸው። ይህን ጉልህ ምዕራፍ ስናከብር አዳዲስ መዳረሻዎች፣ አዳዲስ የፈጠራ ስራዎችና ጠንካራ አጋርነትን በመጨመር ዓለምን ማስተሳሰራችንን እንቀጥላለን። Thank you once again for being part of this memorable celebration. በዚሁ መርሃ ግብር ላይ በእንግድነት የተገኙት የትራንስፖርትና ሎጂስቲክስ ሚኒስትሩ አለሙ ስሜ በበኩላቸው የኢትዮጵያ አየር መንገድ ከአየር መንገድነት ባለፈ የራዕይና የጽናት ምሳሌ ነው ያሉ ሲሆን የአየር መንገዱ ስኬት አፍሪካ ምን መስራት እንደምትችል ማሳያ እንደሆነም ተናግረዋል። The story of Ethiopian Airlines is not only the story of an airline. የኢትዮጵያ አየር መንገድ ታሪክ የአንድ አየር መንገድ ታሪክ ብቻ አይደለም። የራዕይ፣ የጽናት፣ የዲሲፕሊንና የሀገር ኩራት ታሪክ ነው። ለ8 አስርት ዓመታት የኢትዮጵያ አየር መንገድ በአፍሪካና በዓለም መካከል እንደ ድልድይ ሆኖ አገልግሏል። ተሳፋሪዎችንና ጭነትን ብቻ ሳይሆን ተስፋን፣ እድልን፣ ኢንቨስትመንትን፣ ቱሪዝምን፣ ዲፕሎማሲንና የባህል ልውውጥን ጭምር አጓጉዟል። ስኬቱ አፍሪካ በባለ ራዕይ አመራር፣ በሙያዊ ብቃት፣ በስትራቴጂያዊ ኢንቨስትመንትና ለአገልግሎት ጥራት ባለው ቁርጠኝነት ምን ማሳካት እንደምትችል ያሳያል። ኢንቨስትመንት ኤንድ ኮሚትመንት ቱ ሰርቪስ ኳሊቲ። አየር መንገዱ ለኢትዮጵያ ኢኮኖሚ ስትራቴጂካዊ ምሰሶ በመሆኑም የትራንስፖርትና ሎጂስቲክስ ሚኒስቴር ኢትዮጵያ በአፍሪካ ቀዳሚ የአቪዬሽንና የሎጂስቲክስ ማዕከል እንድትሆን የሚያደርጉ ፖሊሲዎችን ለመንደፍ ሙሉ ቁርጠኛ መሆኑን ጠቁመዋል።